ጀማው ሸገራችን ደምቃለች ፏፈሽ ብላለች የማለቷም የመጀመሪያ ምክንያት ዛሬ ቅዱስ ጊዮርጊስ ገቡና ወሳኝ ጨዋታ ነበራቸው እንደምታውቁት እነዚህ ሁለት ክለቦች የሸገር ድምቀቶች ናቸው ጀማው ታዲያ በጨዋታውም ቅዱስ ጊዮርጊስ 1-0 በሆነ ውጤት አሸንፏል የአሸናፊነቷን ጎል አቤል ያለው ማስቆጠር ችሏል በነገራችን ላይ ጨዋታው ላይ በጣም ጥሩ ፉክክር እየታየበት እየሄደ ባለበት ሁኔታ ላይ ነው እንግዲህ የቡናው በረኛ ኢብራሂም ማለት ነው ከፍጹም ቅጣት ምት ውጪ በሰራው ፋውል ማለት ነው ለቀይ ካርድ ተጋልጧል እሱም በቀይ ከወጣ በኋላ እንግዲህ ቅዱስ ጊዮርጊስ ጫናውን ከፍ በማድረግ ወደ 66ኛው ደቂቃ ላይ ማለት ነው አንድ ጎል በማስቆጠር ጨዋታውን 1-0 በሆነ ውጤት አሸንፎ መውጣት ችሏል ያ ብቻ አይደለም ጀማው ውጤቱን እንግዲህ ወደ አቻነት ለመመለስም እጅግ አስገራሚ ትግል ቡናዎች ሲያደርጉ ተመልክቻለሁ ጀማው ጨዋታው ግን ቆንጆ ነው እንደ መክፈቻም የመጀመሪያም የፕሪሚየር ሊግ ጨዋታ እንደመሆኑ እጅግ አስደሳች ነው ለማንኛውም እንግዲህ እንደዚህ አይነት ውድድሮች አዲስ አበባችን ናፍቃ ነበር ስለመጣ በጣም ደስ ብሎናል ከባለፈው ትምርት ወስዶ አሁን ደግሞ ሞር የተሻለ ዝግጅት እንደተደረገ አምናለሁ ጀማው ስለሆነም በዚህ ጨዋታ ላይ ቅዱስ ጊዮርጊስ 1-0 አሸንፏል ለጊዮርጊስ ደጋፊዎች እንኳን ደስ አላችሁ የቡና ደጋፊዎችም ሆነ የጊዮርጊስ ደጋፊ ላሳያችሁ ጨዋነት ክብር ይገባችኋል ቴንክ ዩ ጊዮርጊስ ነው ገብቶላል ገብተህ ትተኛለህ መድራታላ ከጨዋታ በፊት ስንት ነበርክ የነበርክ ነው ምን ማን ያለ ቡና በቂ ነው አቤል ይችላል አቤል ይችላል ይገባል አለ ግቡ ነው የሚባለው በምክንያት ነው ይኸውልህ ለመጀመሪያ ጊዜ ይኸው ከጀለሴ ጋር ደርቢ ሆነን እስከ ዛሬ አብረን ስንቋጥር ነበር ተለያይተን ልንቋጥር ነው እና ደሜ ነው አፍልተህ ጠጣው ያው ወቅተን አፍልተን እንደምንደፋው አተላውን እናቃለን እኛ የጊዮርጊስ ደጋፊዎች እንችላለን ዛሬ ማንነታችንን እናሳያቸዋለን ለነዚህ ጨዋታ በሸገር ደርቢ ኢትዮጵያ ቡናን ከቅዱስ ጊዮርጊስ አገናኝቶ ነበር ቅዱስ ጊዮርጊስ ከሁለተኛው አጋማሽ በኋላ በአቤል ያለው አማካኝነት ባስቆጠረው ጎል 1-0 በሆነ ጠባብ ውጤት ኢትዮጵያ ቡናን በማሸነፍ የፕሪሚየር ሊጉን የመጀመሪያ ጨዋታ በድል መጀመር ችሏል በኢትዮጵያ ቡና በኩል ግብ ጠባቂው ዳንላድ ኢብራሂም አቤል ያለው ላይ የመጨረሻ ተጫዋች ላይ ጥፋት በመስራቱ ምክንያት በቀይ ካርድ ከሜዳ ተሰናብቶ ነበር ከሁለተኛው አጋማሽ በኋላ ታዲያ ቅዱስ ጊዮርጊሶችም የቁጥር ብልጫ ነበራቸው ያንን ጫና በመጠቀም ኢትዮጵያ ቡና ላይ ጎል በማስቆጠር 1-0 ድል ማድረግ ችለዋል ለኢትዮጵያ ቡናዎች ግን ከዛ በኋላ ተደጋጋሚውን ጫናዎችን ለመፍጠር ጥረት ቢያደርጉም ምንም አይነት ጎል ማስቆጠር አልቻሉም ነበር ለማንኛውም ስለመጀመሪያ ዙር የፕሪሚየር ሊግ ጨዋታና የሸገር ደርቢ ምን አይነት ሐሳብ አላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የደጋፊ ድባብ በጣም ያምር ነበር በጨዋነት በፍቅር ሁለተኛ የሸገር ደርቢ ድሉን ማሳካት ችሏል ኢትዮጵያ ፕሪሚየር ሊግ የመክፈቻ ጨዋታ ኢትዮጵያ ቡናና ቅዱስ ጊዮርጊስ ተገናኝቶ ነበር ቅዱስ ጊዮርጊስ አቤል ያለው ጎል 1-0 ማሸነፍ ችሏል እኛ